ይስጥልኝ እንደምን አመሻችሁ። ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫን ይዘን ቀርበናል። አብራችሁን ቆዩ። ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውንም አካል አንታገስም። ከአማራ ፋኖ ብሔራዊ ንቅናቄ መጪውን ያገዛዙን ምርጫ አስመልክቶ የተሰጠ መግለጫ። የአማራ ህዝብ በጨፍጫፊው የብልጽግና ስርዓት የዘር ማጥፋት ጦርነት ተከፍቶበት ህዝባችን አዛውንት፣ ሴት፣ ወንድ፣ ወጣት፣ ሽማግሌ ሳይል በአየር በምድር እየተጨፈጨፈ ይገኛል። የአማራ ህዝብም ሊያጠፋው ከመጣው አረመኔያዊ አገዛዝ ራሱን ለመከላከል ከፍተኛ ተጋድሎ እያደረገ በድል እየገሰገሰ ነው። ይህ አገዛዙ የለኮሰው ጦርነትም በአማራ ህዝብ ላይ ብቻ ሳይወሰን በሌሎች የሀገሪቱ ግዛቶች ደም አፍሳሽ ሆኖ ቀጥሏል። እዚህ አገዛዙ ጦረኛ ባር የተነሳም በመላ ሀገሪቱ ሰላም ከጠፋ ዓመታት እየተቆጠሩ ነው። ሀገራችን በጦርነትና በግጭት እየታመሰች፣ ዜጎች በአገዛዙ ወታደሮች እየተጨፈጨፉ፣ ሚዲያዎችም ታፍነውና ተዘግተው ባሉበት በአሁኑ ሰዓት አገዛዙ በተፎካካሪ ስም የተደራጁ ካቢኔዎቹንና በሀገር መከላከያና በጸጥታ ተቋማት አመራር ስም ያስቀመጣቸውን ዘር ጨፍጫፊ ጀነራሎቹን ይዞ ምርጫ ቀስቀሳ ጀምረዋል። ይህ አገዛዝ የሚያወራው ምርጫ ነፃና ገለልተኛ ሊሆን ቀርቶ ከዚህ ቀደም ከነበሩ አሳፋሪ ምርጫዎች የባሰ እንደሚሆን የአገዛዙን ባህሪ የሚያውቅ ሁሉ የሚረዳው ነው። የአማራ ፋኖ ብሔራዊ ንቅናቄ ይህ ምርጫ አገዛዙ የአማራን ህዝብና መላው ኢትዮጵያውያንን ለቀጣይ 5 ዓመታት ለመግደል የሚያስችለውን ካርድ ለማግኘት ያቀደው እንደሆነ ይገነዘባል። በመሆኑም በዚህ የአማራን ህዝብ በታቀደ መልኩ በድሮንና በሜካናይዝድ ጨምሮ በማንኛውም የጦርነት ስልት እየጨፈጨፈ ያለው ዘረፈጅ አገዛዝ የማደናገሪያ ምርጫን በተመለከተ የሚከተሉትን ማሳሰቢያዎችንና ጥሪዎችን እናቀርባለን። አንደኛ፣ ለፖለቲካ ፓርቲዎች በአሁኑ ወቅት የአማራ ህዝብ በታሪኩ አይቶት የማያውቀው የህልውና አደጋ ተጋርጦበት ይገኛል። አገዛዙ በህዝባችን ላይ የከፈተው የጅምላ ጭፍጨፋና የዘር ማጥፋት ዘመቻ ዛሬም በከፋ መልኩ ቀጥሏል። አገዛዙ በአማራ ህዝብ ላይ እያካሄደ ያለው የጅምላ ጭፍጨፋ የአደባባይ ሚስጥር ነው። ንጹሃን በገዛ ቀያቸው እየታረዱ፣ ከተማዎች በከባድ መሳሪያ እየፈረሱና ህዝባችን የማንነት ጥቃት እየደረሰበት ይገኛል። በመሆኑም የምናደርገው ትግል በመደበኛው የሰላማዊ ፖለቲካ ትግል ሊመለስ የማይችል ህዝብን ከጥፋት የማዳን የህልውና ትግል ነው። ይህ ጨፍጫፊ አገዛዝ ህዝብን መዋሸት፣ ማታለል፣ መካድ፣ ማስመሰልና ጥላቻ መሰረታዊ የአገዛዝ ስልትና ባህሪዎቹ ናቸውና ምርጫን አጀንዳው ቢያደርግ ብዙም አያስገርምም። ምርጫን እንደ መርህ የሚያየው ዓለም አቀፉ ማህበረሰብ የአገዛዙን ባህሪ ተረድቶ ጆሮ የነፈገውን ይህንን የማጭበርበር ስልት የተቋማት መሪዎች፣ የሚዲያ ሰዎች፣ የሃይማኖት አባቶች፣ ሲቪክ ማህበራትና የፖለቲካ ፓርቲዎች ለማጀብ በሂደት ላይ መሆናቸውን ተገንዝበናል። ይህም የአገዛዙ የጭፍጨፋ ዕቅድ ተባባሪነታቸውን ያሳዩበት ወይንም ከልክ ያለፈ አድርባይነታቸውን የሚያሳይ አስፈሪና አሳፋሪ ክስተት ሆኖ አግኝተነዋል። የአማራ ህዝብ ለተከታታይ 3 ዓመታት በግልጽ ጦርነት እየተለበለበ ባለበት ድምፃቸውን አጥፍተው አንዳንዶችም ከጨፍጫፊው ጎን ቆመው ያየናቸው አካላት ዛሬም የተለመደውን የቁማር ምርጫ እናሟሙቃለን ብለው መነሳታቸው የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው። በመሆኑም ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገውን ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጥላት መሆናቸውን ለማሳወቅ እንወዳለን። በመሆኑም አገዛዙ ሊያደርግ ያሰበው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥያቄያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብና እውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁ እንደምንታገላችሁም እናሳስባለን። ሁለተኛ፣ ለመላው የአማራ ህዝብ ሁሉንም የሰላማዊ ትግል አማራጮችን ከሚጠበቅበት የትዕግስት እርከን በላይ ያንተን ያክል የተጠቀመ ህዝብ አለ ማለት አይቻልም። ነገር ግን አገዛዙ ፍትሐዊና ህጋዊ ጥያቄዎችን በመመለስና ችግሮችን በመፍታት ፋንታ መልሶ የጅምላ ጭፍጨፋ ነው። ይህ አገዛዙ የሚያደርገው ምርጫም አንተን ለማጥፋት ተጨማሪ ጊዜ የሚገዛበት ለመሆኑ የተሰወረ አይደለም። አገዛዙ በየቀኑ በድሮን በጅምላ እየጨፈጨፈ ልጆች በአገዛዙ ማጎሪያዎች እየተሰቃዩ ባለበት ሁኔታም ይህ የአገዛዙ የምርጫው ድራማ ሞትህን እንደመፍቀድ መሆኑን ተረድተህ እያደረክ ያለውን ሁለንተናዊ ትግል አጠናክረን እንድትቀጥል ጥሪያችንን እናስተላልፋለን። ሶስተኛ፣ ለመላው የኢትዮጵያ ህዝብ የተከበርከው የሀገራችን ህዝብ ሆይ መቼም የአማራ ህዝብ እያሳለፈ ያለውን ያልተቋረጠ መከራ ለአንተ መንገድ ለቀባሪ ማርዳት ነው ብለን እናምናለን።
የብልጽግና ጨፍጫፊ ስርዓት በአየር በሜካናይዝድ በእግረኛ ሰራዊት ለተከታታይ 3 ዓመታት መጨፍጨፉን በመካድ ሰላምነንና ሰላማዊ ምርጫ እናደርጋለን እያለ በሚዲያዎቹ ደጋግሞ ሲናገር ይደመጣል። የስርዓቱ ቃል አቀባዮችና ምስለኔዎችም አፍረት አልፈጠረባቸውምና እንደተለመደው አይናቸውን በጨው አጥበው የሰላም ቃላት መደርደሩን ጀምረውታል። በመሆኑም አገዛዙ ተጨማሪ ጊዜ ከተሰጠው ሀገራችንን ከዚህም በላይ የከፋ አደጋ የሚያጋጥም መሆኑን ተገንዝባችሁ ለአገዛዙ የስሙላ ምርጫ ትብብር በመንፈግ ይልቁንም ህዝባዊ እምቢተኝነትን በማቀጣጠል በቅርብ ጊዜ ለምናደርገው የመጨረሻ የትግል ምዕራፍ ለሚቀርበው ጥሪ በንቃት እንድትጠብቁና ከትግላችን ጎን እንድትሰለፉ የአማራ ፋኖ ብሔራዊ ንቅናቄ ከወዲሁ ጥቆማውን ለማቅረብ ይወዳል። አራተኛ፣ ለሚዲያ ተቋማት የአምባገነኑ አብይ አህመድ አገዛዝ የራሱን ህዝብ በጅምላ ከመጨፍጨፍ አልፎ ሀገራችን መልካም ጎረቤት እንዳይኖራት በሁሉም አቅጣጫ ጦር እየሰበቀ ይገኛል። ከሰለጠኑ ሀገራት ጋር በሚያደርገው ግንኙነት ውይይትና ጉዞ የልማትና የእድገት ማሳለጫ ማሽነሪዎችን ሳይሆን ጅምላ ጨራሽ የጦር መሳሪያዎችን፣ የሰላም ስምምነት ሳይሆን ጠባጫሪ ውሎችን እየተፈራረመ ይገኛል። ይህ አገዛዝ ኢትዮጵያውያንን በማደናገርና በማጭበርበር የመንግስትነት በትረ ስልጣኑን ከያዘ ጀምሮ አንድም ቀን ሰላም ሳያገኝ የኖረ ቢሆንም ካለፉት 3 ዓመታት ጀምሮ ደግሞ በጅምላ እየጨፈጨፈ ያለውን የአማራ ህዝብን አልበቃው ብሎ በአሁኑ ሰዓት በሁሉም የአገሪቱ አጠቃላይ ቀጠናዎች የጦርነትና የግጭት በር ወለል ብሎ እንዲከፈት ሌት ተቀን እየሰራ ነው። በመሆኑም የኢትዮጵያ ተራዛሚና አውዳሚ የዘር ማጥፋት ጦርነት በገባችበትና የአማራ ህዝብ ያለማቋረጥ ለ3 ዓመታት እየተጨፈጨፈ ባለበት ሰዓት ምርጫ ስለማድረግ አይደለም ማሰብ የማይቻል መሆኑን ተገንዝባችሁ ህዝብን ለማገልገል የተቋቋማችሁ የሚዲያ ተቋማት ሀገራችን በተለይም በአማራ ህዝብ ላይ ያለውን ነባራዊ ሁኔታ ለዓለም ህዝብ እንድታደርሱ ለህሊናቸው ለሙያቸው ክብር ሲሉ ከእውነት ጎን የሚቆሙ ምሁራንን በመጋበዝ አሁናዊ ሐቁን ሙያዊ ትንታኔ እንዲሰጡ በማድረግ ታሪካዊ ኃላፊነታችሁን እንድትወጡ የከበረ ጥሪያችንን እናስተላልፋለን። አምስተኛ፣ ለዓለም አቀፉ ማህበረሰብ የኢትዮጵያ ህዝብ ላለፉት ዘመናት በብዙ መከራና ውጣ ውረድ ውስጥ እያለፈ ስለመሆኑ ከዓለም የተሰወረ አይደለም። አምባገነኑ ኮሎኔል አብይ አህመድ የሚመራው አገዛዝ ሀገሪቱን ወደ ባሰ መከራ ቀጠናውንም መውጫ ወደሌለው ትርምስ እየመራው ባለበት በአሁኑ ወቅት ምርጫ አደርጋለሁና ወቁልኝ የሚል ለፈፋ አገዛዙ ለማደናገር የሚሄድበትን ርቀት የሚያሳይ መሆኑን ተገንዝባችሁ ቀጠናውን ለባሰ ቀውስና ትርምስ ከሚዳርግ ዜጎቹን በጅምላ ስደትና እንግልት ከሚያጋልጥና ቋሚ መርሁ ቀውስና ትርምስ ጦርነትና ግጭት መሆኑን በገቢር ከገለጸው አገዛዝ ኢትዮጵያ ትድን ዘንድ ከአማራ ህዝብ የህልውና ትግል ጎን በመቆም ስርዓታዊ ለውጥና የሽግግር ጊዜ እንዲመጣ ከጎናችን ይሆን ዘንድ የከበረ ጥሪያችንን እናስተላልፋለን። ስድስተኛም፣ አገዛዙን እየታገላችሁ ለምትገኙ የጸረ ብልጽግና ኃይሎች ሀገራችን ኢትዮጵያ በአሁኑ ወቅት በታሪኳ አይታው በማታውቀው የታሪክ አጋጣሚና እጅግ አደገኛ በሆነ ቀውስ ውስጥ ትገኛለች። በታሪክ አጋጣሚ ስልጣኑን የተቆጣጠረው አገዛዝ የህዝቡን የለውጥ ፍላጎት ወደ ጎን በመተው ሀገሪቱን ወደማያልቅ የጦርነት አዙሪት፣ ማህበራዊ መፈናቀልና የኢኮኖሚ ውድቀት ውስጥ ከቷታል። ሀገራዊ አንድነታችን አደጋ ላይ ወድቋል። በመሆኑም ይህንን ታሪካዊ ውድቀት ለመቀልበስና የኢትዮጵያን ውድቀት ለመታደግ ስር ነቀል የስርዓት ለውጥ ማድረግ አማራጭ የሌለው ጉዳይ መሆኑን ተገንዝበን አገዛዙ ይህንን የማጭበርበር ምርጫ አድርጎ ተጨማሪ የመግደያ ጊዜ ሳያገኝ በጋራ ሀገራዊ ዓላማ በመሰለፍና የተቀናጀ ስትራቴጂ በመንደፍ በአንድነት እንድንታገል ጥሪ እናስተላልፋለን። ለመምህራን፣ ለትምህርት ተቋማት አመራሮችና የመንግስት ሰራተኞችም አገዛዙ ለማደናገሪያነት ሊያደርግ ያቀደውን ምርጫ እንድታስፈጽሙለት በዋነኛነት እናንተ ለመጠቀም ውሳኔ የተላለፈ መሆኑ ይታወቃል። መምህራንና የመንግስት ሰራተኞች ከህብረተሰቡ ጋር በቅርበት የምትገኙ እንደመሆኑ በአሁኑ ሰዓት በአማራ ህዝብ ላይ እየተደረገ ያለውን ደም አፍሳሽ ጦርነት ከእናንተ በላይ የሚያውቅ የለም። በመሆኑም ይህንን የአገዛዝ ድርጊት ባለመቀበል ለህዝባችሁ ያላችሁን ወገናዊነት በተግባር እንድታሳዩ አደራ እንላለን። በመጨረሻም ይህንን ጥሪያችንን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ ስለመሆኑ ለመላው ሰራዊታችን ትዕዛዝ የተላለፈ መሆኑን እናሳውቃለን። የአማራ ፋኖ ብሔራዊ ንቅናቄ። የተከበራችሁ ተመልካቾቻችን ከላይ እንደወረደ ያቀረብንላችሁ መጪው የአገዛዙ ምርጫን አስመልክቶ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውንም አካል አንታገስም በሚል ርዕስ ከአማራ ፋኖ ብሔራዊ ንቅናቄ ዛሬ መጋቢት 6 2018 ዓ.ም የተሰጠ መግለጫ ነው። ቸር ቆዩ።